ወኮንከ ምእመነ እስከ ለሞት ወእሁበከ አክሊለ ሕይወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቤተ ክርስቲያናችን ሊቃውንት አባቶቻችን እግዚአብሔር ማደሪያ የሆነውን ቅዱሱን ታቦት ያከበራችሁ ሁላችሁም በዚህ የጽንዓት መታሰቢያ በሆነው በዓል የተገኛችሁ አይንተ እግዚአብሔር ካህናት፣ ምእመናንና ምእመናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። ሁሉን በሁሉ የሚያደርግ ስለ መተላለፋችን ስለ በደላችን ሁሉ የድህነትን መታሰቢያ የሰጠን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ ለዛሬው ዕለት አጭር መልእክት መነሻ እንዲሆነን መነሻ ያደረግኩት የእግዚአብሔር ቃል እስከ ሞት ድረስ ታምነሃልና የሕይወትን አክሊል እሰጥሃለሁ። ራእየ ዮሐንስ ላይ በሕይወት ለመኖር መታመን ወሳኝ እንደሆነ ስለተገለጸላት ስለ አንዲት ቤተ ክርስቲያን መልአክ ወይም አለቃ እግዚአብሔር ለቅዱስ ዮሐንስ ለወንጌላዊው ቀድሞ የገለጸለትና የሰጠው መመሪያ ነው። ይህ ቃል ስለ ወንጌል ምስክርነት፣ በሕይወት ስለመኖር፣ እግዚአብሔር ስለኛ ሰው የሆነበትን ስለኛ ሲባል ከሰማይ መንበሩ በአጭር ቁመት በጠባብ ደረት ወርዶ መወሰኑን፣ ቤተ ክርስቲያን የምትሰጠውን ምስክርነት በተቃራኒው ለሚረዱና ይህንን ምስክርነት መረዳት በማይፈልጉ ሰዎች ስለሚመጣ መከራ የተነገረ ቃል ነው። እስከ ሞት ድረስ ታምነሃልና የሕይወትን አክሊል እሰጥሃለሁ። በዛሬው ዕለት ቅድስት ቤተ ክርስቲያናችን እንዲህ እንድንሰባሰብ በዚህ መልኩ ተገናኝተን በዚህ ቀን የሆነውን ነገር እንድናስብ የምታስታውሰን በሦስተኛው ምዕተ ዓመት በዘመነ ሰማዕታት መገባደጃ ላይ ስለ ወንጌልና ስለ ቤተ ክርስቲያን መድኃኒታችን ጌታችን ኢየሱስ ክርስቶስ በሥጋ ተገልጦ ስለተናገረውና ስላስተማረው የሕይወት ትምህርት በሕይወት ስለገለጠ መከራ የተቀበለ አንድ የቤተ ክርስቲያን ጀግና የምናስብበት ቀን ነው። በዚህ ዕለት የመጨረሻውን ሚያዝያ 23 ቀን አንገቱን ተቆርጦ የመጨረሻውን ምስክርነት እስከሚፈጽም ድረስ ከተቀበላቸው መከራዎች በዛሬው ቀን አንደኛውን የምናስታውስበት የሰማዕቱ ወይም የሊቀ ሰማዕታት የቅዱስ ጊዮርጊስ ዓመታዊ የስቃይ የመታሰቢያ በዓል ነው። እንኳን አደረሳችሁ። በዛሬው ዕለት በብዙ ስቃይና በብዙ መከራ ስለ ወንጌልና ስለ ክርስቶስ በቃልና በተግባር እየመሰከረ በብዙ ነገሥታትና መኳንንት ፊት እርሱ የዓለም ገዥ የሚታየውንም የማይታየውንም የፈጠረ ስለኛ ስለ ሰዎች መዳን ከድንግል ማርያም ሰው የሆነ ስለ መዳናችን በቀራንዮ በመልዕልተ መስቀል የተሰቀለ ስለኛ የተነሳ ስለኛ 40 ቀን ከሞት ተነስቶ እንደገና የትንሣኤን ምስክርነት ለአንዳንዶቹም በግልጽ እየታየ ለብዙዎቹም ደግሞ ባሉበት በእየመሰከረ 40 ቀን ከቆየ በኋላ ስለኛ ወደ ሰማይ ያረገውን ስለኛም ዳግም የሚመጣውን የመሰከረው ሰማዕቱ ቅዱስ ጊዮርጊስ በሮማውያንና በአካባቢው በነበሩ ነገሥታት ፊት የኢየሱስ ክርስቶስን ስም መጥራትና
ወንጌልን ስለ ሰዎች መዳን የሆነውን ነገር ሁሉ መመስከር ኃጢአት በሆነበት ፊት ኢየሱስ ክርስቶስ አምላክ ነው ብሎ በመናገሩ የተቀበለው መከራ ነው። ይህንን መከራ ቤተ ክርስቲያን አንድ የወንጌል አካል አድርጋ ዛሬ በዚህ መልኩ ታስበዋለች። ደስ ይበላችሁ ምእመናን። ተወለደ ብላ የምትዘምር፣ ተጠመቀ ብላ በዝማሬ የምታስብ፣ ወደ ቆሮንቶስ ገዳም ገባ ብላ እሱን በጾም የምታስብ ቤተ ክርስቲያን፣ ነገረ ምጽአቱን በደብረ ዘይት የምታስብ ቤተ ክርስቲያን፣ ወደ ኢየሩሳሌም መጨረሻውን ጉዞ አደረገ ብላ ሆሳዕናን የምታስብ ቤተ ክርስቲያን፣ በመዕልተ መስቀል ተሰቀለ ብላ በአደባባይ በዓሉን የምታስብ ቤተ ክርስቲያን፣ ከሞት ተነሳ ብላ የምትሰብክ ቤተ ክርስቲያን፣ ሞቱንና ትንሣኤውን የወንጌል አካል ስለሆነ የምትመሰክር ቤተ ክርስቲያን፣ ይህንን እውነት ደግሞ ለአላውያን ነገሥታት የመሰከሩትን በምስክርነታቸው ዋጋ የከፈሉትን የነ ቅዱስ ጊዮርጊስን ምስክርነት ስለ ወንጌል የተቀበሉትን መከራ እንዲህ በአደባባይ ዛሬ ታከብራለች። የቅዱሳኑ መከራ፣ የቅዱሳኑ ስቃይ ስለ ወንጌል የከፈሉት ዋጋ የወንጌል አካል ነው። ምእመናን ደስ ይበላችሁ፣ የወንጌል አካል ነው። ለዚህ ነው ቅድስት ቤተ ክርስቲያን ሁሉንም በልኩ በቤቷ ስርዓት ባለው መልኩ መታሰቢያ አድርጋ ምእመናን እንዲማሩበት ለአብነትም ለበረከትም የሰማዕታቱን መከራ፣ የመላእክቱን ቃል ኪዳን፣ የጻድቃንን ውጣ ውረድ ቤተ መቅደሱ ታቦታቱ ባሉበት ለዘላለም ቅዱሱ የእግዚአብሔር ልጅ ዋጋ ከፍሎ እኛን ባዳነበትና ቅዱስ ሥጋው ክቡር ደሙ በተቆረሰበትና በፈሰሰበት የዘላለም መታሰቢያ ሰጥታ ሰማዕታቱን ታከብራለች። ተዋህዶ ይህች ናት። ውለታ የማትረሳ ቤተ ክርስቲያን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተብሎ በሚመሰገንበት ቤተ መቅደስ ስለ ወንጌል ዋጋ የከፈሉትን የጽንዓት ተምሳሌት የሆኑትን ቤተ ክርስቲያን ለዘላለም ትውልድ እንዲማርባቸው መታሰቢያ ሰጥታ ዛሬ ከምታከብራቸው ፈጣኑ የሰማዕታት ሁሉ አብነትና አለቃ የሆነው ቅዱስ ጊዮርጊስ ነው። እንግዲህ ከዛሬ 700 ዓመት ጀምሮ ከ1700 ዓመት ጀምሮ ቤተ ክርስቲያን ለወንጌል የከፈለውን ዋጋ ቀን ቆጥራ ሰማዕት የሆነበትን ዋጋ የከፈለበትን ስለ ወንጌል የተሰቃየበትን ታስባለች። ቤተ መቅደስም አንጻ ሰአለነ ገባሬ ተአምር ቅዱስ ጊዮርጊስ ታምር አድራጊው የወንጌል አርበኛው የቤተ ክርስቲያን ምልክት የሰማዕታት ሁሉ አለቃ ዋጋ ስለከፈልክለት ስለ ኢየሱስ ክርስቶስ ብለህ በፊቱ ለምንልን እያለች ትማጸናለች ቤተ ክርስቲያን። ወገኖች በቅዱስ ጊዮርጊስ ቃል ኪዳን ያልዳነ እሱን አብነት ሆኖ ሰማዕት ያልሆነ እኮ የለም በቤተ ክርስቲያን ታሪክ። የዘመነ ሰማዕታት ፊት አውራሪ ሆኖ ሰማዕታት ሁሉ አንገታቸውን ለስዕለት ሰውነታቸውን ለእሳት ለመስጠት ለብዙዎቹ አብነት የሆነ ወንጌል ዛሬ እንዲህ እንደ ዋርካ እንዲሰፋ ካደረጉ ቅዱሳን ቅዱሱ ሰማዕት ቅዱስ ጊዮርጊስ ነው። ቃል ኪዳኑ በሁላችን ላይ ይደር። በዛሬው ዕለት ባጭሩ የሚታሰበው ካሰቃዩት ነገሥታቱ ካሰቃዩት ስቃይ ከደረሰበት መከራ አንዱ የሚታሰበው ይድራስ በተባለ ተራራ ላይ በሰፊው ነገ ይተረካል። አጥንቱን ሰባብረው ሰውነቱን ሁሉ በእሳት አቃጥለው የአጽም ቅሬት የሆነውን አመድ የሆነውን አካል ይድራስ በተባለ ተራራ ላይ ሁለተኛ ተነስቶ እንዳያስቸግር ስለ ኢየሱስ ክርስቶስ እንዳይመሰክር ለአንዴና ለመጨረሻ ያከትምለታን ተብሎ በነፋስ እንዲበተን ተደረገ። የታመነለት እግዚአብሔር ዝም ይላል? ምእመናን ዝም ይላል? ወዲያውኑ በትነው ሲመለሱ እግዚአብሔር ከሞት ቀስቅሶ
እንዳመድ አድቀው የዘሩትን ሰዎች ኢየሱስ ክርስቶስ የዘላለም አምላክ ነው እያለ ከኋላቸው ተከተላቸው። በስሙ አምኖ የሞተ ቢኖር እንኳን ይነሳን፣ ያመነብኝ ቢሞትም እንኳን ሕያው ነው እንዳለ ወንጌል። ያመነብኝ በሉ እስኪ ቢሞትም እንኳን ሕያው ነው። ይድራስ በተባለ ተራራ ላይ አጽሙ ተፈጭቶ የተዘራው የኢየሱስ ክርስቶስ እውነተኛ አገልጋይ ቅዱስ ጊዮርጊስ ስለ ሃይማኖቱ እየመሰከረ ጠላቶቹን በሚያራራ ድምፅ እሱ የእግዚአብሔር ልጅ ነው፣ እሱ ስለ ሁላችን መዳን በቀራንዮ ተሰቅሏል፣ ኢየሱስ ክርስቶስ የዘላለም አምላክ ነው እያለ መሰከረ። እውነት ነቢየ እግዚአብሔር ዳዊት ወእነግር ስምዓከ በቅድመ ነገሥት ወኢይታፈር አለ። በነገሥታቱ ፊት ስለ አንተ እመሰክራለሁ አላፍርምም አለ። አንተ እግዚአብሔር ነህ፣ አንተ ወደር የሌለህ በሰማይም በምድርም ስምህ ሁሉ የሚንበረከክለት አንተ ሁሉ ገዥ ነህ። ያላንተ ማን አለ? ያላንተስ አምላክ ማን አለ ብሎ እንደመሰከረ አባቶቻችን ይህን ስም ስለመሰከሩ ስለ ስሙ ዋጋ ከፈሉ። ስለዚህ ቅዱስ ጊዮርጊስ ዛሬ የጽናት ተምሳሌት ሆኖ ቢሞት እንኳን ያመነብኝ ይድናል ያለውን የእግዚአብሔርን ቃል በተግባር ያሳየ ሰማዕት ነውና እንኳን ለዚህ ቀን ሁላችሁንም አደረሳችሁ። ስለዚህ የዚህ በዓል መልእክት በእምነት መጽናትን፣ ታማኝነትን፣ ስለ ወንጌል ዋጋ መክፈልን፣ ክርስቲያን ማለት የልደት የጥምቀት መዘመር ብቻ ሳይሆን ስለ ስሙ መከራም ቢገጥም ታምኖ መገኘትን የምሰብክበት ቤተ ክርስቲያን የምታስታውስበት ቀን ነውና ከባለሟሉ ከወዳጁ ከሰማዕቱ ከቅዱስ ጊዮርጊስ ሁላችንንም በረከቱን ያሳትፈን። ከቁጥር ሳያጎል ከርሞን ጊዜ ሁላችንንም ያደርሰን። እግዚአብሔርን አመስግኑት ሁላችሁም እልል ብላችሁ። እግዚአብሔር የከርሞ ሰው ይበለን። አቡነ ዘበሰማያት እንበል። አባታችን ሆይ